በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረቱ በሕይወት በጤና ያቆያችሁ ብሩካን እግዚአብሔር ልጆች በዘላለም ፍቅሩ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መስቀል ላይ ዕዳ በደል ለመክፈል ሲወጣ ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ የመድኃኔዓለም ልጆች የኢየሱስ ክርስቶስ ልጆች ሁላችሁ እንኳን አደረሳችሁ። እግዚአብሔር ቸርነቱ ብዙ ስለሆነ ዓመቱን ይባርክልን። እንኳን ለዚህ ቀን ደረሳችሁ እግዚአብሔር ልጆች። እንግዲህ ዛሬ በሕያው እግዚአብሔር ስለተሰራ ልብ ነው የምንማረው። መንፈስ ቅዱስ ስለሚጠብቀው ልብ ነው የምንማረው። የእግዚአብሔር ቃል ልብህን አጥብቀህ ጠብቅ የሕይወት መውጫ ከእርሱ ነው ይላልና የሰው ልጅ ልብ መለኮታዊ ጥበቃ ይፈልጋል። ያ ማለት የሰው ልጅ ልብ በአጥር አንጠብቀውም። የሰው ልጅ ልብ በራሳችን እጅና ክንድ ልንጠብቅ አንችልም። ሰው ራሱን ልቡን መንፈሱን ሊጠብቅ አይችልም። ግን መንፈስ ቅዱስ ይጠብቃልና ጌታ አለውና ሰሪ ያለውና ወደሚሰራው ወደ ጌታ ወደ ሰራው ወደ አበጀው ሊያስተካክለው ሊጠብቀው ወደሚችል መንፈስ ቅዱስ ደግሞ መሄድ ራስን አደራ መስጠት ያስፈልጋል። ለዚህ ነው ጸሎትን መጸለይ የሚገባው። የምንጸልያቸው ጸሎቶች አንኳር የሆኑ ሕይወትን የሚለውጡ መሆን አለባቸው። በልባችን መጠበቅን እንዲኖርብን ምንም ነገር ቢፈጠር ሳንለወጥ እንድንቆም እንድንጸና የሚያደርግ ጠንካራ ልብ እንዲኖረን ነው። በጣም የሚገርማችሁን ጠንካራ ልብ የሐዋርያት ሥራ ምዕራፍ 27 ላይ ከሐዋርያው ቅዱስ ጳውሎስ ላይ እንመለከታለን። ሐዋርያው ቅዱስ ጳውሎስ ወደ ሮም በፍርድ ተይዞ ወደ መጨረሻ ጉዞ ከኢየሩሳሌም ወደ ሮም በሄደ ጊዜ ያው በመቶ አለቃ ተጠብቆ ነው የሚሄደው እና የተሳፈሩበት መርከብ ግን አደገኛ አውራቄስ የተባለች ነፋስ እንደገጠመቻትና ነገሩ በጣም አስጊ እንደሆነ ቀደም ብሎ ተረድቶ ለመርከበኞቹ ቢነግር ከአንድ ተራ ሮማዊ እስረኛ ምክር የሚሰሙን ይመሰላቸውና ከሱ ይልቅ የመርከበኞችን ምክር ሰምተው ጉዞ ጀመሩ እና በኋላ ያው በጣም አደገኛ ወደሆነ ሁኔታ መግባታቸውን የመጽሐፍ የሐዋርያት ሥራ ምዕራፍ 27 ይነግረናል። እና ጭነታቸውን አራገፉ፣ ገመዳቸውን ጣሉ፣ ንፋስ ወደ ነዳቸው መጓዝ ጀመሩ፣ መራቸውን ለቀው። እና የሚገርማችሁ እንግዲህ የቅዱስ ጳውሎስ ልብ እዚህ ጋር ነው በጣም እየታየ የመጣው። ብዙ ሰዎች በመርከብ ጉዞ ማዕበል ሲነሳ ወደ ላይ ወደ ታች ነው የሚላቸው። ወደ ጣና ወደ ክርስቶስ ሰምራ ገዳም ከባህር ዳር ክርስቶስ ሰምራ ገዳም እንጓዝ ነበርና መሀል ላይ አንዳንዴ ከሰዓት በኋላ አየሩ ቀዝቀዝ ሲል ማዕበል ይነሳል። በጣም አደገኛ ማዕበል ተነስቶ በጣም ብዙ ሰዎች ሲታመሙ አይቻለሁ። ቮሚት ሲያደርገን እኔም ጭምር ማለት ነው። ግን ብዙ ሰው ከቁጥጥር ውጭ ሲሆን ትንሽ ማዕበል ነው እንግዲህ እሱ የውቅያኖስ ማዕበል አይደለም። የውቅያኖስ ማዕበል ግን ምን ሊመስል እንደሚችል ተመልከቱ። 4-5 ቀን ምግብ ሳይበሉ ሰማይን ማየት ሳይችሉ ነው የሚለን ሐዋርያው ጳውሎስ። ጨረቃና ፀሐይና ከዋክብትን እንኳን አላየንም ነው የሚለው። ምን ያህል አደገኛ ወጀብ እየተነሳ ከላይ ከታች ነፋሱ ውሃውን እያነሳው እነዚህ ሰዎች በሕይወት መትረፋቸውም ያስገርማል። በዚህ ሁኔታ ውስጥ ነበሩ እና ቅዱስ ጳውሎስ ግን ልቡ አይናወጥም ነበር። እንደዚህ ይላል የሐዋርያት ሥራ ምዕራፍ 26 ቁጥር 21 ጀምሮ እንዲህ ይላል። የሐዋርያት ሥራ ምዕራፍ 27 ቁጥር 21 ጀምሮ ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ መካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁኝ ቢሆን ኖሮ ከቀርጤስ እንዳትነሱ ይህም ጥፋት ጉዳት እንዳያገኘን ይገባ ነበር። አሁንም አይዟችሁ፣ እኔ እመክራችኋለሁ፣ አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳን አይጠፋምና
የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህ ሌሊት አጠገቤ ቆሙ፣ አትፍራ ብሎኛል አለ። እንግዲህ በዚህ አይነት ከባድ ሁኔታ ውስጥ ሆኖ የእግዚአብሔር መልአክ አጠገቡ ቆሞ ስላበረታው አልፈራም። ተነስቶ ትናንትና ባለመስማታቸው ምክንያት ወቀሳቸውና ግን አትፍሩ አላቸው። የተግሳጹ ራሱ አስገራሚ ነው። መቼም አንድ ኢትዮጵያዊ ሽማግሌ ቢሆን ሐዋርያ ጳውሎስ ምን ያህል ሰዓት ሊቆጣ እንደሚችል ገምቱ። ሰምታችሁኝ ቢሆን ወይም አንድ አረብ ሽማግሌ ቢሆን ሰምታችሁኝ ቢሆን ኖሮ የሁሉ ውድመት የሁሉ ዕቃ ባይራገፍ ረጅም ሰዓት በወቀሳ ያሳልፍ ነበር። ግን መውቀስ ይገባል። ግን አንድ ቃል ነው የተናገራቸው። ሰምታችሁኝ ቢሆን ኖሮ ቀጥታ አንነሳም ነበር፣ የሁሉ ጥፋት አይደርስም ነበር። አንዳንድ ጊዜ የማይታሰቡ ሰዎች መስማት ይገባል። እግዚአብሔር በትንሾች ይናገራል። ከዚህ ቀደም ተምረን ነበር። በልጆቻችን ይናገረናል። አንድ ጎልማሳ ቤተሰብ አለኝና ከፍተኛ የሲጋራ ሱስ የነበረበት እና ወዳት ሴት ልጁ ሁሌ ትቀበለዋለች። ቤት ሲገባና አንድ ቀን አባዬ ትሸተኛለህ አለችው። ልጅቱ እንደዛ በማለቷ ጭንቅላቱ ተነካ፣ ልቡ ተቀየረ። ያንን ሲጋራ እርግፍ አድርጎ ትቶ ንስሐ ገብቶ ኢየሩሳሌም ሥጋው ደግሞ ተቀብሎ ይኖራል። ይገርማቸዋል። በአንዲት ሕፃን ልጁ ነው እግዚአብሔር የተናገረው። የጠርሴስ መርከበኞች በባለሙያዎቹ ነው እንጂ ያመኑት በእግዚአብሔር ሰው እውቀት አላመኑ። እግዚአብሔር አንዳንዴ በማናስባቸው ሰዎች ሊናገረን ይችላል። ነቃ ማለት በሕይወት ውስጥ ያስፈልጋል። ፈጽሞ በማናስበው መንገድ ከአደገኛ ውሳኔዎች ይጠብቀናል። እኔ መቼም በሕይወት አይቼዋለሁ፣ ስለራሴ መናገር ስለማልፈልግ ነው። አደገኛ ከሆኑ ውሳኔዎች ሲመልሰኝ በሰው አድሮ አይቻለሁ። እንግዲህ ሰምተነው ስለሆነ ነው። ባልሰማውስ ኖሮ ተሰብሬ ይማር ነበር። እና እግዚአብሔር አንዳንዴ በቃሉ በኩል በስብከት በኩል ወደኛ የሚያመጣቸው መልእክቶች ሳንሰማቸው የምናልፋቸው መሆን የለባቸውም። መርከቡ ከተሰበረ በኋላ ልንማር አይገባም። ትዳራችን ከፈረሰ በኋላ፣ ስራችን ከተበላሸ በኋላ፣ ጓደኝነታችን፣ ዝምድናችን፣ ቤተሰብነታችን ከተበላሸ በኋላ፣ ስሜት ከወሰነ በኋላ፣ ስሜት እጁ ካስገባ በኋላ ተጎድተን ከምንማር ቀድሞ መማር ይሻላል። እነዚህ ሰዎች ጳውሎስ የሚሰሙበት ሰዓት ነው ግን አሁን። ምክንያቱም አስተምሯቸዋል፣ ማዕበል አስተምሯቸዋል፣ መሪውን ለቀው መነዳት አስተምሯቸዋል። ራሳቸውን መምራት እስኪያቅታቸው ድረስ ሽባ ሆነዋል። ግን አዋቂዎች ነበሩ፣ መርከበኞች ነበሩ። ከእስያ ወደ አውሮፓ የሚቀስፉ ብርቱ መርከበኞች ነበሩ። ግን እግዚአብሔር ያለውን ስላልሰሙ እውቀታቸው ባዶ ነው የሆነው። በኋላ ግን ሐዋርያ ጳውሎስ የሚሰሙበት ሰዓት ደረሰ። ለምን በመከራ ውስጥ ተምረን እንስተካከላለን? ለምን እግዚአብሔር ሲናገርን አንሰማም? በዛም በዚህም ይናገራል። ተናግሮ መቼም እግዚአብሔር አልደከመው እና የሚመለከተን ጉዳይ እኛ ጋር ሲመጣ በተለይ በእግዚአብሔር ቃል በኩል ተጠንቀቁ፣ ችላ ብላችሁ እንዳታልፉት። ያው ሐዋርያ ጳውሎስ ወቀሳቸውና የእሱ የሆንኩነትና ማመልከው አምላክ እግዚአብሔር አያጠፋንም አላቸው። በዚህ ሁሉ ከፍተኛ ማዕበልና ነፋስ ውስጥ የማይጠፋ ልብ ነበረው ቅዱስ ጳውሎስ። የተሰራ ልብ ነበረው። ስለ ዘሪው ምሳሌ ስንማር በዘሪው ምሳሌ ውስጥ የሉቃስ ወንጌል ምዕራፍ 8 ላይ ሶስተኛው ዘር እሾክ ውስጥ ነው የሚያድገውና እሾክ ያንቀዋል ይላል። ሁለተኛው ደግሞ በድንጋዮች ላይ ይወድቅና ከዛ በኋላ ትንሽ ስር ስለሌለው ወዲያው ይደርቃል ይልና ደስ ብሏቸው የሚሰሙ ፈተና ሲመጣ የሚክዱ ናቸው ሁለተኞቹ። ድንጋይ ላይ በቅሎ የሚጠፋው ደስ ብሏቸው የሚሰሙ ደስ ብሏቸው ክርስቲያኖች የሆኑ ኦርቶዶክስ የሆኑ ደስ ብሏቸው የሚኖሩ ንግሱም ላይ ማህበሩ ድግስ ላይ ምን አሉ። ግን የሆነ መከራቀን ግን ልብ ብሎ ይክዳሉ። በቃ እግዚአብሔር እንደሌላቸው ተስፋ ይቆርጣሉ። ወይ ሌላ ጠንቋይ ቤት ሊሄዱ ይችላሉ። መፍትሄ ፍለጋ ምንም ቦታ ሊሄዱ ይችላሉ። እና እንደዚህ አይነት የሚሙለጨለጭ ልብ ያላቸው ሰዎች አሉ። ግን እግዚአብሔር የሰራ የጳውሎስ ልብ ግን እጅግ በሚያስፈራ አንድንም ብለን ተስፋ ቆርጠን ነበረ ብሎ እስኪናገር ድረስ እዛ ባህር ላይ ለ15 ቀን በላይ በማዕበል እየተመቱ አቅላቸውን ስተው ነው። ግን እዛ ልብ እዛ ውስጥ ሆኖ ግን ጳውሎስ በእግዚአብሔር ላይ ልቡ ጸና ነበር።
ተስፋውን ያውቅ ነበር፣ ይሰማ ነበር። መቼም ችግር ሲመጣ እኮ ተስፋም ይረሳል። ይገርማችኋል። አንዳንድ እግዚአብሔር ስለ ነገው ይነግረናል። ታውቃላችሁ፣ እግዚአብሔር ድምፅ መስማት የምታውቁ ሰዎች ስለሚጠብቀን የተሻለ ክብር እየነገረን ግን ዛሬ የሚገጥመን አደገኛ ነገር ይሆናል። ልባችን ሊዝል ይችላል። ዮሴፍ ይሰገድልሃል ተብሎ ግን የገጠመው መታሰርን፣ መሸጥ፣ የሆነ ባሪያ መሆን ምናምን ነው። በእነዚህ ውስጥ የማይናወጥ ልብ ነበረው ዮሴፍ። አያችሁ፣ አልተቀየረም በእግዚአብሔር ፊት፣ እግዚአብሔር ጋርም አልተጋጨም። ያሳየህ ሌላ የሚሆነው ሌላ አላለም። የሚወስደውን ጀልባ ተሳፍሮ በትዕግስት ይጓዝ ነበር ወደ እግዚአብሔር ዓላማ። እግዚአብሔር የሰራው ልብ እንደዚህ ነው። ነገሮች ምንም ሊፈጠሩ ይችላሉ። ኪሳራ ሊመጣ ይችላል። ትዳር ላይ መንገዳገጭ ሊመጣ ይችላል። ስራ ቦታ ላይ ችግር ሊፈጠር ይችላል። በግል ህይወታችን በነፍሳችን ውስጥ ባለች ኃጢአት ልንፈተን እንችላለን። ብቻ አውሎ ንፋሱ በዚያም በዚህም በላያችን እያለፈብን ያለን ሰዎች እንኖራለን። ልባችን ጽኑ የሆነ ሰዎች አለን። እግዚአብሔር ተስፋ የምናደርግ በምድረ በዳ ነው እግዚአብሔር ተስፋ የሚደረገው። ብሩካን እግዚአብሔር ልጆች በምድረ በዳ እስራኤል ከግብፅ ሀገር ወጥተው ወደ አገራቸው ወደ ከናን የሄዱት በምድረ በዳ ውስጥ ነው። 40 ዓመት ጭው ባለ በረሃ ነው። ጭው ባለ በረሃ ወደ ማርና ወተት ወደምታፈስ ሀገር ነው የምንሄደው። ተስፋው ማርና ወተት ነው። ተስፋው ከችግራችን መውጣት ነው። ተስፋው ከመከራችን መባነን ነው። ከገባንበት ውስብስብ ነገር መውጣት ሊሆን ይችላል። አሁን ሁላችንም ባለን ችግር ልክ መንገዱ ግን ምድረ በዳ ነው። መንገዱ ግን አይመስልም። መንገዱ ግን አትቀልዱ ያሉ ሰዎች በህይወታችን ጣልቃ እየገቡ ከእምነት መንገድ እንዲያወጡን የሚገፋ ምንም የማይታይበት ጭው ያለ በረሃ ሊሆን ይችላል። ዝም ብሎ ግን መጓዝ ያስፈልጋል። እግዚአብሔር ካለ በበረሃም ውስጥ መሄድ ያስፈልጋል። ምንም ተስፋ ሳይኖር የሚጨበጥ ነገር ሳይኖር እግዚአብሔር ያውቃል ማለት ይገባል። በአገልግሎት ውስጥ ከተፈተንኳቸው ከባድ ጊዜዎች ውስጥ ቤት ተቀምጬ የነበርኩበት ጊዜ ነበርና አንዳንዶቹ ተስፋ ቆርጠው ከቤተክርስቲያን ወጥተዋል። ቤተክርስቲያን ውስጥ ያሉ ደግሞ እንደዚሁ ተስፋ ይቆርጣሉ። ሁለቱም እና ከሁለቱም ሰዎች ወደ እኔ ምክር ይመጣ ነበር። የወጡትም እንድወጣ ይፈልጋሉ። ቤት ያሉትም ደግሞ እንደዚሁ ግን ተስፋ እንደሌለኝ ነግሮኝ ነበር። ሁለቱም ማለት ነው። መታገስን፣ በምድረ በዳ መጓዝን፣ እግዚአብሔር ያለውን ጊዜ መጠበቅ ለብዙ ሰዎች ሞኝነት ነው የሚመስላቸው። ግን እንደሱ አይደለም። በኋላ በውጤቱ ግን ሁሉም ሰው የተማረው እንደዛ አይደለም። እግዚአብሔር በመንገዳችሁ ውስጥ በምትጓዙት ምድረ በዳ ውስጥ ስትጓዙ የሚረዳችሁ እሱ ብቻ ነው። ታግሳችሁ መጓዛችሁ በቃ ምንም ተስፋ አታርጉ። ተስፋም አይኑራችሁ። አለኝ የምትሉትም አይኑር። ግን እግዚአብሔርን ተስፋ አድርጋችሁ በምድረ በዳ በበረሃው ዝም ብላችሁ ተጓዙ። ሀገራችሁ ፍጻሜያችሁ ማን ነው? ወተት የሚያፈስ ነው። የእግዚአብሔር ውጤት የእግዚአብሔር ሽልማት እሱ ነው። እሱም መንገድ ግን በትዕግስት መጓዝ ያስፈልጋል። በረሃውንም አለይ ማን ነው ወተቱ ባይቀርብኝ ይባል ጉዞ የለውም ክርስትና እና የልብ ጥንካሬ ይፈልጋል። ጳውሎስ በዛ ሁሉ መከራ ውስጥ የሚደርስበትን ሮምን ነው የሚመለከተው። እግዚአብሔር ሮም ተደርሳለህ ብሎታል። በቃ ስላሳየው ነው ተስፋ ያልቆረጠው። ልቡ የጸና የበረታ ጠንካራ ልብ፣ የበረታ ልብ፣ እንዳለት የጠነከረ ልብ፣ በእግዚአብሔር ላይ የቆመ ልብ፣ በማዕበልና በነፋስ ውስጥ የሚጸና ልብ፣ እግዚአብሔር አለ የሚል አይኑን ጨፍኖ የሚናገር ህዝብ መሆን አለብን። አይናችሁን ጨፍናችሁ እግዚአብሔር ላይ እርግጠኛ መሆን፣ አይናችሁን ጨፍናችሁ እሻገራለሁ ማለት፣ ይቀየራል ቀን ማለት፣ ዘመን ይመጣልኛል ማለት፣ ደመናው ይገፈፋል ማለት፣ ጨለማው ይነጋል ማለት ያስፈልጋል። ብሩካን እግዚአብሔር ልጆች ያስፈልጋል። እናንተ ብቻ አይደላችሁ በበረሃ የተጓዛችሁት፣ እኔ ብቻ አይደለሁ። የትናንትናዎቹ አበው ገመድ በአማር ስፍራ የወደቀላቸው ርስታቸው የተዋበላቸው በምድረ በዳ ተጉዘው የከነዓንን ወይን የበሉት በምድረ በዳ ተጉዘው ነው። ያንን ጉዞ መጓዝ መታገስ ያስፈልጋል። ልባችሁ እንዳያመነታ፣ እግዚአብሔርን እንዳታሙት፣ ምን ነካው እንዳትሉት። ዘማሪ ቄስ አበበ ታዬ በእንጀራ አትታማም ይላል። በእንጀራ አትታማም፣ ስጋህን ሰጥተኛል፣ ደምን ሰጥተኛል፣ በእንጀራ አላማህም ይላል። የብዙዎቻችን ችግር የኢኮኖሚ አለመደላደል ይሆናል፣ የጤና ችግር ይሆናል። በዛ እንዳታሙት። የበረታ ልብ በአውራቂ ሰውሎ ነፋስ ውስጥ
የማይናወጥ ልብ ይሆንልን። እግዚአብሔር ይባርካችሁ። የሰማነውን በልባችን ጻፍ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ያስተማረን ክብር ይግባው። መልእክቱን የሰጠን እግዚአብሔር የተመሰገነ ይሁን። ላይክና ኮሜንት ሳታደርጉ አትውጡ። እግዚአብሔር ዘራችሁን ይባርክ። ቄስ አሸናፊ ገብረማርያም ነኝ። ሰላም